የአስቴር ልዩ ብርድ ልብስ። አስቴር እናቷንና አባቷን እቅፍ አድርጋ ተሰናበተች። ዛሬ አያቷ ቤት ልታድር ነው። አትፍሪ አስቴርዬ፣ እኛ ነገ ጠዋት እንመለሳለን አለች እናቷ። አስቴር ግን አሁንም ሆዷን ያማታል። የአያቷ ቤት በቀን በጣም ደስ ይላል፣ ነገር ግን ማታ ላይ ለየት ያለ ስሜት ይሰማታል። አያቷ ፀሐይ አስቴር እንደፈራች አስተዋሉ። አስቴርዬ ምን ሆነሻል ልጄ ብለው ጠየቁ። አስቴር አያቴ እዚህ ቤት ማታ ላይ ለየት ያለ ስሜት ይሰማኛል ብላ በሹክሹክታ መለሰች። አያቷ ፈገግ አሉ። አይዞሽ ልጄ አትፍሪ፣ እኔም ትንሽ ልጅ ሳለው ማታ ላይ ፈራ ነበር። አያቷ ለስላሳና ሞቅ ያለ ብርድ ልብስ ይዘው መጡ። ይህ ብርድ ልብስ ልዩ ነው። እሱ የኛ የቤተሰብ ብርድ ልብስ ነው። እኔንና እናትሽን እቅፍ አድርጎ ያሳደገን ብለው አያቷ ነገሯት። አሁን ደግሞ አንቺን ሊያቀፍሽ መጥቷል አሉ። አስቴር በብርድ ልብሱ ተጠቅልላ አልጋዋ ላይ ተቀመጠች። አያቷ አሁን ደግሞ አንድ ምስጢር ልንገርሽ፣ በሌሊት የሚንቀሳቀሱት ጥላዎች አስፈሪ አይደሉም፣ እነሱ የሚጨፍሩ ጓደኞችሽ ናቸው አሉ። አስቴር ወደ መስኮቱ ተመለከተች። የጨረቃ ብርሃን በዛፎቹ ላይ ሲወርድ አስደናቂ ቅርጾችን ይፈጥራል። አስቴር ብርድ ልብሷን አጥብቃ ይዛ በጨረቃ ብርሃን ውበት ተደሰተች። ከጥቂት ጊዜ በኋላ አስቴር እንቅልፍ ወሰዳት። በህልሟ ውስጥ ብርድ ልብሱ ወደ አንድ ትልቅ ለስላሳ ደመና ተለወጠ እና እሷም በሰላም ተንሳፈች። ጠዋት ላይ አስቴር በፀሐይ ብርሃን ተነሳች። አያቷ እንደምን አደርሽ ልጄ ብለው ጠየቁ። አስቴር በጣም ጥሩ አያቴ፣ እዚህ ማደር በጣም ደስ ይላል ብላ መለሰች። አስቴር አባቷንና እናቷን ስታቀፍ አባዬ፣ እናቴ፣ አሁን የአያቴ ቤት ማደር አልፈራም አለቻቸው። በልቧ ውስጥ የብርድ ልብሱ ሙቀት አሁንም ይሰማታል።